ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰበር ዜና ዘምርጫ ቦርድ የሁመራ፣ የጸገደ፣ የወልቃይት፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ውጭ ሆኑ። ክልሉ ውሳኔውን ተቃውሞ መግለጫ ወጣ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንደምን ቆይታችኋል? የሰዓቱን አበይት መረጃዎች ሰበር ዜናውን በማስቀደም ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ከሀገር ውስጥ እና ከሀገር ውጭ ያገኘናቸውን አጫጭር መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። አዲሱ የኢትዮጵያና የሳውዲ አረቢያ ግንኙነት ስትራቴጂክ አጋርነትና ብሔራዊ ጥቅም ግንኙነቱ ጠመንጃ ያነሱትን ለምን አስደነገጠ የሚለው የዛሬው ዜና ትንታኔያችን አርዕስት ነው። ሙሉውን ትሰሙታላችሁ። አሁን ወደ ሰበር ዜናውና አጫጭር መረጃዎች አለፍን። የሁመራ፣ የጸገደ፣ የወልቃይት፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ውጭ ሆኑ። ክልሉ ውሳኔውን ተቃውሞ መግለጫ ወጣ። የኢትዮጵያ ብሔራዊ ምርጫ ቦርድ የሁመራ፣ የጸገደ፣ የወልቃይት፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ውጭ መሆናቸውን አስታውቋል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴም ውሳኔውን አጽድቋል። የትግራይ ክልል ጊዜያዊ አስተዳደር ግን ውሳኔውን እንደማይቀበለው አስታውቋል። በአማራና በትግራይ ክልል መንግስታት አከራካሪ የሆኑት ምርጫ ክልሎችን በተመለከተ የተሰጠንን ውሳኔ ስለማሳወቅ በሚል ቦርዱ ይፋ ያደረገው ውሳኔ ስማቸው በተዘረዘረው አካባቢዎች ላይ ይገኛል የሚሉና ማንነታችን በኃይል ተነጥቀናል የሚሉ ወገኖች ላለፉት 3 አስርት ዓመታት በላይ ጥያቄ ሲያቀርቡ ቆይታቸው የሚታወስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው መግለጫው ላይ ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን በተመለከተው ጥር 22 ቀን 2018 ዓ.ም የምርጫ ክልሎችና የምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉን አስታውሷል። ይህንን ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር 5/13138 ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልል መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስኪመራ ድረስ የሁመራ፣ የጸገደ፣ የወልቃይት፣ የጠለምትና የራያ አላማጣ ምርጫ ክልሎች በትግራይ ክልል መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ እንዳሳወቀው አመልክቷል። ይህ ብቻ ሳይሆን የክልሉ ምክር ቤት ምርጫው በአካባቢዎች ላይ የተነሳው ይገባኛል ውዝግብ በህገ መንግስታዊ ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁም ምክር ቤቱ ለቦርዱ በላከው ደብዳቤ አሳውቋል። ከፌዴሬሽን ምክር ቤት የተላከለትን ደብዳቤ ያጣቀሰው ምርጫ ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛው ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን አሰራርና ስራ በመጠበቅ ተግባራዊ የሚያደርግ መሆኑን ያስታውቃል ሲል መጨረሻ ላይ የደረሰበትን ውሳኔም ይፋ አድርጓል። የትግራይ ጊዜያዊ አስተዳደር የምርጫ ቦርድን ውሳኔ ተከትሎ ባወጣው መግለጫ ውሳኔው አደገኛ መሆኑን ጠቅሶ እርምት እንዲደረግ በጥብቅ እንደሚያሳስብ አመልክቷል። የትግራይ ህዝብ ከሌሎች ጭቁን ህዝቦች ጋር በመሆን ሁሉንም ህዝቦች በእኩልነት የሚያገለግል ህገ መንግስትና አዲስ ፌዴራላዊ ዲሞክራሲያዊ ስርዓት መመስረት ችሏል በማለት ወደ ኋላ ተመልሶ ያስታወሰው መግለጫው አክሎም ውሳኔውን በህዝቦች መራራ ትግል የተመሰረተ ህገ መንግስታዊና ፌዴራላዊ ዲሞክራሲያዊ ስርዓትን በመጣስ እየተፈጸመ ያለ ተግባር ነው ብሎታል። መግለጫው ጭቁን ህዝቦች ሲል ትግሬ ያልሆኑ የሁመራ፣ የጸገደ፣ የወልቃይት፣ የጠለምትና የራያ አላማጣ ህዝብን እንደማያካትትና እንደሚያካትት ግልጽ አላደረገም። ትነግ ህገ መንግስቱንና የፕሪቶሪያውን ስምምነትን በመጣስ የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ውሳኔ መተላለፉን አመልክቶ የትግራይ ክልል ጊዜያዊ አስተዳደር ከትግራይ ህዝብ ድምፅ ውጭ በተወሰኑ በሆኑ የምክር ቤቱን ውሳኔ በጽኑ በማውገዝ የዚህ አደገኛ ውሳኔ ሰርኩላር እንዲታረሙና በድጋሚ እንዲታይ በጥብቅ እናሳስባለን ብሏል። ይህንኑ ተከትሎ የወሎ ራያ አማራ ማንነት ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ በውሳኔው መደሰታቸውን አመልክተው ውሳኔው በማንነታቸውና በወሰናቸው ላይ ጥቃት የደረሰባቸውና የፍትህ ወዳዶች ትግል መሆኑን አስታውቀዋል። አክለውም ተግባራዊነቱን እንደሚናፈቁ ለአዲስ ሪፖርተር ተናግረዋል። ላለፉት 7 ዓመታት ወኪል የሌለው ህዝብና በበጀት በተለያዩ ጉዳዮች ሲጎዳ መኖሩን አስታውሰው ህዝብ የመምረጥ መብቱ እንዲከበርለት መደረጉን ሊለመድ የሚገባ ዲሞክራሲያዊ አካሄድ እንደሆነ ተናግረዋል። አክለውም ትነግ ውሳኔው እንደማይቀበለው እርግጠኛ
ቁርጠኛ መሆናቸውን ጠቅሰውም መንግስት ለተግባራዊነቱ እንዲሰራበት ጠይቀዋል። ልክ እንደ ትግራይ ህዝብ ሁሉ ሌሎችም ፍላጎት አላቸው ያሉት አቶ ኃይሉ ህዝብ በነጻ የሚፈቅደውን እንዲወስን ሊፈቀድለት እንደሚገባ አስታውቀው ካልዘገየ በስተቀር ውሳኔው የሚጠበቅና ፍትሐዊ እንደሆነ ለአዲስ ሪፖርተር ተናግረዋል። ለወልቃይት ጠገዴ ዞን አስተዳደር በተደጋጋሚ የስልክ ጥሪ ብናደርግ ምላሽ አላገኘንም። የጠለምት ገጠር ቀበሌ መዋቅር አካል የሆኑ ውሳኔው ፍትሐዊና የሚጠበቅ ነው። ህዝብ የሚፈልገውን እንዲመርጥ ሊፈቀድለት ይገባል። ቀደም ባሉት ዓመታት ህዝብ ጥያቄ ሲያቀርብ በኃይል ለመመለስ ባይሞከር ኑሮ እዚህ አይደረስም ነበር ብለዋል። ሞንጀሪኖ የምንዋጋው ግዛታችን ለማስመለስ ነው አሉ። ከሰሞኑ ትግራይን እያስተዳደረ ባለው ካውንስል ተዘጋጀ በተባለ ሰነድ ላይ ከክልል እስከ ወረዳና ቀበሌ ባሉ ካድሬዎች አማካኝነት ከማህበረሰቡ ጋር ውይይት ሲደረግ መቆየቱ ታውቋል። እውቅና የተነፈገው የትነግ አንድ ክፋይ ማዕከላዊ ኮሚቴ አባል የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በአንድ መድረክ ላይ የምንዋጋው ግዛታችን ለማስመለስ ነው ማለታቸው መነጋገሪያ ሆኗል። አሁን ድረስ ቀጥሏል በተባለው በዚህ አቋም ማስጨበጫ ውይይት ትነግ ጦርነት ለመክፈት መዘጋጀቱ የማይቀር መሆኑ እየተገለጸ ነው። በሌላ በኩል ግን ትነግ በተደጋጋሚ ለዓለም አቀፉ ማህበረሰብ የአወያዩን ጥሪ እያሰራጩ ይገኛል። በየደረጃው በተመደቡት አወያዮች በአሁኑ ወቅት ብቻችን አይደለንም፣ የፋኖ ታጣቂዎች ከኛ ጋር ናቸው፣ የፌዴራል መንግስቱ በእኛ ላይ ከበባ መፈጸም አይችልም፣ ቀደም ሲል ከፌዴራል መንግስቱ ጋር ተሰልፈው ሲዋጉ የነበሩ ኃይሎች በአሁኑ ወቅት ከኛ ጎን ተሰልፈዋል በማለት ሰነዱን ጠቅሰው መናገራቸውን ከተሰብሳቢዎች የተገኘው መረጃ ያመለክታል። የፌዴራል መንግስት እንደ 2013 ዓ.ም የህዝብ ድጋፍ የለውም፣ ባለፈው ጦርነቱ እንዳጋጠመን አይነት የተተኳሽ እጥረት አይገጥመንም፣ ምክንያቱም የውጭ ሀገራት ድጋፍ አለን በማለት ሰነዱ ተጠቅሶ ለተወያዮች መገለጹ ተሰምቷል። ይህም ትነግ ከሻዕቢያና ከግብፅ መሳሪያ ይላክለታል የሚለውን የመንግስትን ተቃውሞ የሚያረጋግጥ ሆኗል። የዚህ ውጊያ ዋና ዓላማ የፌዴራል መንግስቱን ማስወገድ ሳይሆን ወልቃይት ጠገዴ ራያን ወደ ትግራይ ማስመለስ ብቻ ነው በማለት አወያዮች ማብራሪያ ሰጥተዋል። ተሳታፊዎቹ ውይይት ከተደረገባቸው ሰነዶች ተጠቅሶ የተነሳው የፋኖ ተባባሪ መሆን በሌሎች ወገኖች መረጃውን አነጋጋሪ አድርጎታል። ከሰሞኑ የመከላከያ ሰራዊት ወደ ሰሜን አቅጣጫ እንቅስቃሴ ማድረጉ የሚታወቅ ሲሆን አሁን ላይ በተለይ ከትግራይ አቅጣጫ ወደ ወልቃይትና ጠለምት ጥቃት ሊሰነዘርባቸው የሚችሉ አካባቢዎች ላይ ከፍተኛ ስምሪት መኖሩን የአካባቢ ምንጮች ጠቅሰን መዘገባችን አይዘነጋም። ከሳምንታት በፊት በተመሳሳይ የትግራይ ኃይል በጠለምት አቅጣጫ 4 ቀን በተከታታይ ማጥቃት ሞክሮ እንደነበር የሚታወስ ነው። የክልሉ ጊዜያዊ ርዕሰ መስተዳድር ሌተና ጀነራል ታደሰ ወረደ በሰጡት መግለጫ ግጭት ይፈጠራል ብለን አላሰብንም ነበር፣ አሁን ኃይሉ እንዲወጣ መመሪያ ሰጥተናል በማለት ማረጋገጫ መስጠታቸውና የሀገር መከላከያ አጭር ከባድ ምላሽ በመስጠቱ ከፍተኛ ጉዳት መድረሱን አቶ ጌታቸው ረዳ የተነጋ አመራሮችን በመውቀስ መናገራቸውም አይዘነጋም። ለአማራ ዋጋለው የሚለው ፋኖ ብዙ መስዋዕትነት የተከፈለበትን የአማራን ርስት ለተነጋ አሳልፎ መስጠቱን ብሎም የአማራን ርስት ወደ ትግራይ እንዲካለል ከትነግ ጎን ቆሞ አማራን እየወጋ ነው መባሉ ቁጣ አስነስቷል። ከትነግ ጋር እየሰራ ያለው ፋኖን ዳግም እየከፋፈለው እንደሆነ የሚወጡ የስልክ ውይይቶችና መረጃዎችም ያመለክታሉ። ወይዘሮ ፈትለወርቅ ሞንጀሪኖ ፋኖ ከትነግ ጋር መቆሙን በገሃድ መናገራቸውና የትግራይ ክልል አካል ነው ያሏቸውን አካባቢዎች ለማስመለስ ከፋኖ ጋር አብረው እንደሚዋጉ ይፋ ማድረጋቸውን ተከትሎ ዘመነ ካሴ ከሚመራው አፋብን የተሰጠ ማስተባበያ የለም። በዚህ ጉዳይ የአማራን ርስት አሳልፈን አንሰጥም፣ ከጥንት ጠላቶቻችን ጋር አብረን አማራን አንዋጋም፣ ለኢትዮጵያም ጀርባ አንሰጥም ያሉ የአፋድ አመራሮችና ታጣቂዎች በሰላም እጃቸውን መስጣቸው ይታወቃል። አሁንም ወደ ሰላም አማራጭ እየተቀላቀሉ ይገኛሉ። ባለፉት 7 ወራት ከጋራ ገቢዎች 71.33 ቢሊዮን ብር ለክልሎች ተሰጠ። በ2018 በጀት ዓመት 7 ወራት በጋራ ገቢዎች አስተዳደርና ትልልፍ ቀመር መሰረት 71.33 ቢሊዮን ብር ለክልሎች ማስተላለፉን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ገልጸዋል። በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ለክልልና ፌዴራል ባለድርሻ አካላት በጋራ ገቢዎች አስተዳደር አሰባሰብና ትልልፍ አፈጻጸም ላይ የተደረገ የፋይናንስ ኦዲት ሪፖርትን በማስመልከት ውይይት መድረክ እየተካሄደ ይገኛል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር በፌዴራልና ክልል መንግስታት መካከል ያለውን የጋራ ገቢዎች አስተዳደር ክፍፍል ስርዓት ለማጠናከር ውጤታማ ስራ መስራቱን ገልጸዋል። በቅርቡ ተግባራዊ በተደረገው አዲስ የጋራ ገቢዎች ክፍፍል ቀመር መሰረት ማሻሻያ በማድረግ በትግበራ ላይ እንደሚገኝም ተናግረዋል። የገቢዎችና የማዕድን ሚኒስቴርም አዲሱን የጋራ ክፍፍል ቀመር በመከተል የገቢ ዝውውር ስርዓቱን የሚያፋጥን ዘመናዊ የቴክኖሎጂ ልማት በመዘርጋት ለምክር ቤቱ ውሳኔ ውጤታማነት ከፍተኛ ሚና እየተወጡ መሆኑን አንስተዋል። በተሻሻለው የአሰራር ስርዓት ባለፉት 5 ተከታታይ ዓመታት የክልል መንግስታት ገቢ እድገት እያስመዘገበ መምጣቱን አስረድተዋል። በዚህም የጋራ ገቢ ማሻሻያ ከመደረጉ
በፊት 4.2 ቢሊዮን ብር የነበረው የክልሎች ድርሻ በ2017 ዓ.ም መጨረሻ ወደ 90.73 ቢሊዮን ብር ማደጉን ገልጸዋል። በ2018 በጀት ዓመት ባለፉት 7 ወራት 71.33 ቢሊዮን ብር ለክልሎች ማስተላለፍ መቻሉን አብራርተዋል። በፌዴራልና በክልል መንግስታት መካከል የተፈጠረው ጠንካራ ቅንጅት የመጣውን ለውጥም የፌዴራል ስርዓቱና የለውጡን ግብ የሚያሳካ ነው ብለዋል። በኢትዮጵያ የሚካሄዱ ምርጫዎች ከቀድሞው ልማድ ወጥተው ትክክለኛ የፖለቲካ ሕጋዊነት ሊያገኙ እንደሚገባ ተገለጸ። የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ መሪና የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የሚካሄዱ ምርጫዎች ከቀድሞው ልማድ ወጥተው ትክክለኛ የፖለቲካ ሕጋዊነት ሊያገኙ እንደሚገባ ገልጸዋል። ፕሮፌሰሩ በዙም አማካኝነት ከደጋፊዎቻቸው ጋር ባደረጉት ውይይት ገዢው ፓርቲ ወይም ብልጽግና እንደ ቀድሞው 99% አሸንፊያለሁ የሚልበት አካሄድ እንዲያበቃና ለሀገሪቱ ዲሞክራሲያዊ ጉዞ ትክክለኛ የውድድር ምህዳር መፈጠር እንዳለበት አሳስበዋል። ፕሮፌሰር ብርሃኑ በንግግራቸው ወቅት መንግስት የምርጫ ሂደቱ ዓለም አቀፍ ተቀባይነትና ሕጋዊነት እንዲኖረው ከፍተኛ ፍላጎት እንዳለው ገልጸዋል። በየደረጃው የሚኖሩ ትንኮሳዎችን ለመቋቋም ለከፍተኛ አካላት ቅሬታ ሲቀርብ እነሱም ምርጫው ተቀባይነት ያለውና ከስህተት የጸዳ እንዲሆን ይፈልጋሉ ያሉ ፕሮፌሰሩ ይህን ሕጋዊነት የሚያበላሽ ነገር እንዳይኖር መንግስት ጥንቃቄ እንደሚያደርግም ጠቁመዋል። በምርጫው ወቅት የሚታዩ ግጭቶችና መገፋፋቶች በገዢው ፓርቲ ብቻ የሚፈጠሩ አይደሉም ያሉት ፕሮፌሰር ብርሃኑ ችግሩ በሁሉም የፖለቲካ ኃይሎች ዘንድ የሚታይ የመናቆር ፖለቲካ ውጤት መሆኑን ገልጸዋል። አንዳንድ የእኛም ሰዎች በተለያዩ ክልሎች ውስጥ ግጭት የሚቀሰቅሱባቸው ሁኔታዎች አሉ በማለት ሂደቱ እጅግ ውስብስብ መሆኑና ሁሉም ወገኖች ለሰላማዊ የውድድር ዝግጁ መሆን እንዳለባቸው አሳስበዋል። አሁን ባለው ሁኔታ ከፖለቲካ ጋር በተያያዘ የታሰሩ የፓርቲያቸው አባላት ስለመኖራቸው ለተነሳላቸው ጥያቄ ሲመልሱ አሁን የታሰረ ሰው ያለ አይመስለኝም። ምናልባት አንድ ሰው ቢኖር እሱም ከፖለቲካ ውጭ በሆነ የግል ምክንያት ሊሆን ይችላል ብለዋል። ዋናው ትኩረት ምርጫው እንዳይበላሽ ማድረግ እና ህዝቡ ካለፈው ምርጫው ምን የተለየ ነገር ይጠብቃል ለሚለው ጥያቄ ተግባራዊ ምላሽ መስጠት እንደሆነም አስገንዝበዋል። ኢትዮጵያና ሳውዲ አረቢያ በቀጠናው የሰላምና ጸጥታ ጉዳዮች ላይ ተወያዩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ዳኤታ ዋሊድ አልኬሪጅ ጋር ተወያይተዋል። በውይይታቸውም በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊና የሰላም ጸጥታ ጉዳዮች ላይ ምክክር ማድረጋቸውን የውጭ ጉዳይ ሚኒስትር አስታውቋል። ሁለቱ ወገኖች ረጅም ዘመናትን ያስቆጠረውን የሁለቱን ሀገራት ጠንካራ ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይም ተወያይተዋል። የተወደዳችሁ አድማጭ ተመልካቾቻችን የዚህን ዜና ዝርዝር መረጃ በጥልቅ ከምንመለከተው ዜና ትንታኔ ተሰሙታላችሁ። አሁን ወደ ሌሎች ዜናዎች አለፍን። የውጭ ዜና። ሱዳን የሱዳን ፈጥኖ ደራሽ ኃይል በዳርፉር ሌላ ከተማ ተቆጣጠረ። ፈጥኖ ደራሽ ኃይሉ ከመደበኛው ጦር ጋር እያካሄደ ባለው ጦርነት ሌላ ከተማ መያዙን አስታውቋል። በርካታ ሜዳዎች በሰሜን ዳርፉር ግዛት ከቻድ ጋር በሚያዋስነው ድንበር አቅራቢያ በምትገኝ ከተማ ላይ የተፈጸመውን የቅዳሜውን ጥቃት ማክሸፋቸውን ተናግረዋል። በፈጥኖ ደራሽ ኃይሉና በሱዳን ጦር መካከል ያለው ጦርነት ከተጀመረ ወደ 3 ዓመት ገዳማ የሆነው ሲሆን በአሁኑ ወቅት ወደ አንዱ የዓለማችን አስከፊ ሰብአዊ ቀውስ አምርቷል። የተባበሩት መንግስታት ድርጅት 11 ሚሊዮን የሚጠጉ ሰዎች ከቤት ንብረታቸው እንደተፈናቀሉና በ10 ሺዎች የሚቆጠሩ ሰዎች እንደተገደሉ ግምቱን አስቀምጧል። የፈጥኖ ደራሽ ኃይሉ የሰሜን ዳርፉር ዋና ከተማ አልፋሽርን በጥቅምት ወር ከተቆጣጠረ በኋላ በቻድ ድንበር አቅራቢያ በርካታ ወታደራዊ እንቅስቃሴዎችን ሲያደርግ ቆይቷል። ከሱዳን 18 ግዛቶች መካከል ፈጥኖ ደራሽ ኃይሉ በሰሜን ዳርፉር በሰራዊቱ ቁጥጥር ስር ካሉ አንዳንድ አካባቢዎች በስተቀር 5ቱን የምዕራብ ዳርፉር ግዛቶች ይቆጣጠራል። መደበኛው ጦር ደግሞ ዋና ከተማዋን ካርቱምን ጨምሮ አብዛኛዎቹን ቀሪ ግዛቶች በቁጥጥር ስር አድርጓል። ባለፈው ሐሙስ የተባበሩት መንግስታት የሱዳን ገለልተኛ እውነታ መርማሪ ልዑክ እንደገለጸው የቡድኑ የከተማዋ ቁጥጥር የዘር ማጥፋት ወንጀል ምልክቶች የታዩበት ነው ብሏል። የፈጥኖ ደራሽ ኃይሉ ይህን መግለጫ የሰጠው የቡድኑ መሪ መሐመድ ሐምዳን ዳጋሎ በሱዳን ያለውን ግጭት ለማስቆም ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር ዓርብ ዕለት በኢንቴምቤ ከተማ ከተወያየ በኋላ ነው ሲል አፍሪካ ኒውስ ዘግቧል። ቻድ ከሱዳን ታጣቂዎች በተደጋጋሚ የሚደርስብንን ጥቃት ለመከላከል በሚል ከሀገሪቱ ጋር የሚያዋስናትን ድንበር ዘጋች። የቻድ መንግስት ከሱዳን ጋር የሚያዋስነውን ድንበር የዘጋው አልቴና በተባለችው የድንበር ከተማ በፈጥኖ ደራሽ ኃይሉና የሱዳን ጦር አጋር በሆኑ ታጣቂዎች መካከል ውጊያ ከተከፈተ በኋላ ነው። የሀገሪቱ መንግስት ድንበሩ ለምን ያህል ጊዜ ዝግ ሆኖ እንደሚቆይ አላስታወቀም። ቻድ ከሱዳን ጋር በምትዋሰንበት ድንበር ለሰብአዊ ድጋፎች ከሚደረግ ዝውውር ውጭ ማንኛቸውም የሰውና የንግድ እንቅስቃሴዎች አግዳለች።
ቻድ በጦርነቱ ወደምትታመሰው ሱዳን የሚገባ እርዳታና የሰብአዊ ድጋፍ ሰራተኞች ዋነኛ መተላለፊያ ብትሆንም በተደጋጋሚ የጎረቤት ሀገር ሱዳን ግጭት ወደ ግዛቷ በመግባቱ የዜጎቿን ደህንነት አደጋ ላይ ጥለዋል። የቻድ ኮሚኒኬሽን ሚኒስተር የሱዳን ግጭት ወደ ሀገራቸው እንዳይስፋፋ ለመከላከልና የሀገሪቱን ዜጎችና ስደተኞችን ደህንነት ለመጠበቅ ሲባል ድንበሩ እንዲዘጋ መወሰኑን ገልጸዋል። የሀገር ውስጥ መገናኛ ብዙሃን ቅዳሜ ዕለት የሱዳን ፈጥኖ ደራሽ ኃይል በድንበር ከተማዋ አልታይን የሚገኝ የቻድ ጦር ካምፕ ላይ ጥቃት መሰንዘራቸውን ዘግበዋል። መንግስት ግን በጉዳዩ ላይ ምንም ያለው ነገር የለም። አሜሪካና ኢራን የአሜሪካና ኢራን ድርድር ዳግም በጄኔቫ ስዊዘርላንድ እንደሚደረግ ኦማን አረጋገጠች። ውይይቱ ሐሙስ በጄኔቫ እንደሚደረግ ቀን ቢቆረጥለትም አሁን በሁለቱም ወገኖች በኩል ወታደራዊ ዝግጅት ቀጥሏል። የኢራን የውጭ ጉዳይ ሚኒስትር ንግግራችን ኒውክሌር ብቻ ይሆናል የሚል ሀሳብ ሰጥተዋል። አሜሪካ ወደ መካከለኛው ምስራቅ ግዙፍ ጦሯን እያንቀሳቀሰች ባለችበት ሰዓት የሚደረግ ድርድር መሆኑ ውጥረትን ይቀንሳል የሚል ተስፋም ተጥሎበታል። ሰይድ አባስ አራግቺ ጉዳዩ ለኢራናውያን የክብርና የኩራት ነው፣ በራሳችን እውቀትና ሳይንቲስቶች የገነባነው ነው በሚል ሀሳባቸውን ገልጸዋል። አሜሪካና እስራኤል የፈጸሙትን ጥቃት፣ የሳይንቲስቶችን መገደል እንዲሁም ማዕቀብን በማንሳት ዋጋ የከፈልንበት ጉዳይ ነው ብለዋል አራግቺ። በድርድሩ ዋሽንግተን ቴሄራን ስለ ኒውክሌር ጦር መሳሪያ ብቻ ሳይሆን ስለ ሚሳኤል ግንባታም እንድትወያይ ሰዓት ትፈልጋለች። እንደ አዲስ የተጀመረው ድርድር ከዚህ ቀደም በመሳካት ኦማን እንዲሁም በጄኔቫ ስዊዘርላንድ መደረጉ የሚታወስ ነው። አሜሪካ 16 የጦር መርከቦችንና 40 ሺህ ወታደሮችን በመካከለኛው ምስራቅ እያሰባሰባች መሆኑ ተዘገበ። በተጨማሪም አሜሪካ በመካከለኛው ምስራቅ በሚገኙ ወታደራዊ ካምፖቿ ውስጥ 5 የጥቃት የአየር ክንፎች፣ 70 ገዳማ አውሮፕላኖችን የሚይዙ የዚህ ክፍሎች የነበሯት ሲሆን አሁን ደግሞ በዩኤስ አብርሃም ሊንከን እና በዩኤስ ጀራልድ አር ፎርድ የአውሮፕላን ተሸካሚ መርከቦች ላይ ተጨማሪ 2 የአየር ክንፎች መጨመሯን የአሜሪካ መገናኛ ብዙሃን ዘግበዋል። ቀደም ሲል ትራምፕ ግዙፍ የባህር ኃይል ጦር ወደ ኢራን አቅጣጫ እየተጓዘ መሆኑን በመግለጽ የኒውክሌር መሳሪያዎችን ለማስወገድ የሚያስችል ስምምነት እንዲደረግ አሳስበዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በጥር ወር መጨረሻ ላይ በሰጡት መግለጫ ቴህራን የዩራኒየምን የማበልጸግ መብቷን እንደማትተው ይህም ወደ ጦርነት ቢመራም እንኳ አቋሟን እንደማትቀይር አጥብቀው ተናግረዋል። የተወደዳችሁ አድማጭ ተመልካቾቻችን አሁን ደግሞ ወደ ቢዝነስ መረጃዎች አለፍን። በኢንዱስትሪ ፓርኮች ውስጥ ከ18 ቢሊዮን ብር በላይ የሚገመቱ ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት መተካት መቻሉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ለዘመን ኢኮኖሚ መጽሔት እንደገለጹት ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት ሀገሪቱ ታወጣ የነበረውን ከፍተኛ ሀብት ማዳን ተችሏል። በተያዘው በጀት ዓመት እስካሁን በኢንዱስትሪ ፓርኮች ከ18 ቢሊዮን ብር በላይ የሚገመቱ ተኪ ምርቶች በጅማ፣ በአዳማ፣ በቦሌ ለሚ፣ በባህር ዳር፣ በድሬዳዋና በሌሎች ኢንዱስትሪ ፓርኮች የተመረቱ በሀገር ውስጥ መመረታቸውን ተናግረዋል። በአልባሳትና ጨርቃጨርቅ፣ በአግሮ ፕሮሰሲንግ፣ በሜልታና ኢንጂነሪንግ፣ በኮንስትራክሽንና በቆዳ ውጤቶች ንዑስ ዘርፍ ከውጭ የሚገቡ ምርቶች በሀገር ውስጥ መተካታቸውን ያነሱት ዋና ስራ አስፈጻሚው 14 ቢሊዮን ብር የሚገመት የገበያ ትስስር መፍጠሩንም ገልጸዋል። በተደረገ ስትራቴጂክ ጥናት የሀገሪቱ የማምረት አቅም ከ90 በመቶ በላይ ከውጭ የሚገቡ ምርቶች በሀገር ውስጥ መተካት እንደሚቻል አዲስ ዘመን አመልክቷል። በኢትዮጵያ የሚገኙ ባንኮች ለደንበኞቻቸው በሚሰጡት የዲጂታልና ሌሎች አገልግሎቶቻቸው ላይ የዋጋ ጭማሪ ሊያደርጉ እንደሆነ ተሰምቷል። ባንኮች በደንበኞቻቸው ላይ የዋጋ ጭማሪውን የሚያደርጉት መንግስት ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት የሚያስችል ገቢ ለመሰብሰብ በማቀዱ ነው ተብሏል። ከዚህ ጉዳይ በተያያዘ ኢትዮ ቴሌኮም በአገልግሎቶች ላይ የዋጋ ጭማሪ ማድረጉ ይታወሳል። ተቋሙ በዚህ ዓመት ብቻ 2 ጊዜ ባደረገው የዋጋ ማሻሻያ እስከ 700 ብር የሚደርስ ጭማሪ አድርጓል። በተመሳሳይ መልኩ ባንኮችም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን በተጻፈላቸው ደብዳቤ በሀገሪቱ የሚከሰተውን ሰው ሰራሽና የተፈጥሮ አደጋዎች በራስ አቅም ፈጣን ምላሽ ለመስጠት ሁሉም ባንኮች ከደንበኞቻቸው ላይ ክፍያዎችን በመሰብሰብ ለኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽሕፈት ቤት ገቢ እንዲያደርጉ ታዘዋል። በመጨረሻም ስፖርት። የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት በሚደረግ አንድ ጨዋታ ይጠናቀቃል። በ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤቨርተን በሜዳው ምሽት 5 ሰዓት ላይ ማንቸስተር ዩናይትድን ያስተናግዳል። ከ4 ተከታታይ ድል በኋላ ያቸው ውጤት ያስመዘገበው ማንቸስተር ዩናይትድ ወደ ድል ለመመለስ ወደ ሜዳ ይገባል። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ዩናይትድ 2ቱን ሲያሸንፍ፣ ኤቨርተን በአንዱ ድል አድርጎ በሁለቱ ደግሞ አቻ ተለያይተዋል። ማንቸስተር ዩናይትድ የዛሬውን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 48 ከፍ በማድረግ 4ኛ ደረጃን ከቼልሲ የሚረከብ ይሆናል።
ውድ አድማጮቻችን ዛሬ የምናቀርበው የዜና ትንታኔ በትግራይ ህዝብ ነጻ አውጪ ግንባር ትነግ ላይ የተመሰረቱ ይሆናሉ። አዲሱ የኢትዮጵያና የሳውዲ አረቢያ ግንኙነት ስትራቴጂክ አጋርነትና ብሔራዊ ጥቅም ግንኙነት ጠመንጃ ያነሱትን ለምን አስደነገጠ? የሳውዲ የውጭ ጉዳይ ሚኒስትሮች በተከታታይ አዲስ አበባ መገኘት የተለያዩ ፍላጎት ባላቸው ወገኖች የተለያየ አስተያየት እየተሰነዘረበት ነው። በቅርቡ ከኤርትራ ጋር ጥምረት የፈጠሩት ትነግና ፋኖ የባለስልጣናቱን መመላለስ አልወደዱትም። ከሳምንት በፊት ኤርትራ የነበሩት የሳውዲ ምክትል ውጭ ጉዳይ ሚኒስቴር ዋሊድ አልኪሬጂ ዛሬ አዲስ አበባ መግባታቸውን ተከትሎ ነው ይህ አስተያየት የተሰማው። ሚኒስትሩ ዛሬ በማለዳ ከኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር መነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። የሳውዲ አረቢያ ምክትል ውጭ ጉዳይ ሚኒስቴር ከሳምንት በፊት በአስመራ ተገኝተው ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር በቀይ ባህርና ቀጠናዊ ጉዳዮች ዙሪያ መወያየታቸውን የኤርትራ የማስታወቂያ ሚኒስቴር ማስታወቁ አይዘነጋም። በተመሳሳይ ከሁለት ሳምንት በፊት የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፋይሰል ቢን ፋርሃን ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ላይ መወያየታቸው ይፋ ተደርጎ ነበር። ስለ ንግግሩ ዝርዝር ማብራሪያ ባይሰጥም ለውጡን ተከትሎ ኢትዮጵያና ኤርትራን ያሸማገለችውና በርካታ ውል አፈራርማ የነበረችው ሳውዲ አረቢያ ከመሆኑ አንጻር ሁለቱን ሀገራት የማሸማገል ስራ እየተሰራ መሆኑን በርካታ የፖለቲካ ተንታኞች ሲናገሩ ከርመዋል። ዛሬ አዲስ አበባ የተገኙት ዋሊድ አልኪሬጂ ወደ አዲስ አበባ በመምጣት ከአቻቸው ዶክተር ጌዲዮን ጢሞቴዎስ ጋር ስለ ቀጠናው ስትራቴጂክ ጉዳዮች እንደመከሩና የሁለቱ ሀገራት አጋርነት የሚያጠናክር ስምምነቶች እንደተፈራረሙ ተገልጿል። ስምምነቱ በአፍሪካ ቀንድና በመካከለኛው ምስራቅ መካከል ያለው የጂኦፖለቲካዊ ትኩሳት እየጨመረ በመጣበት በዚህ ወቅት ትልቅ ዲፕሎማሲያዊ ትርጉም የሚሰጥ ሆኗል። ይህ ጉብኝት በሁለቱ ሀገራት መካከል ለዘመናት የቆየውን ታሪካዊ ግንኙነት ወደ አዲስ የጋራ ትብብር የሚያሸጋግር ሲሆን በተለይም በቀጠናዊ ደህንነትና ሰላም ዙሪያ በጋራ ለመስራት ያላቸውን ፍላጎት ይበልጥ ያጠናክራል። ሳውዲ አረቢያ ለኢትዮጵያ ያላት ፋይዳ ከዲፕሎማሲያዊ ወዳጅነት ባለፈ በኢኮኖሚና በማህበራዊ ዘርፎች ላይ የተመሰረቱ ጥልቅ ትስስር ነው። ሪያድ ለኢትዮጵያ ዋነኛ የሰው ኃይል መዳረሻ ከመሆኗን ባለፈ ከስደት ተመላሾች የሚላከው የውጭ ምንዛሬ ለሀገሪቱ ኢኮኖሚ የጀርባ አጥንት ነው። በተጨማሪም የሳውዲ ገበያ ለኢትዮጵያ የግብርና ምርቶች ቀዳሚ መዳረሻ በመሆኑና እንደ ሻላ ሙዲን ያሉ ባለሀብቶች በኢንቨስትመንት ዘርፍ ያላቸው ሚና ሳውዲን በኢትዮጵያ የውስጥ ኢኮኖሚ ላይ ከፍተኛ ተጽዕኖ የማሳደር አቅም እንድትጨብጥ አድርጓታል። በመሆኑም ይህን መሰል ግንኙነት እንደ መሳሪያ የመጠቀም አቅም ስላላት ኢትዮጵያ ከሳውዲ ጋር የምታደርገው ማንኛውም ግንኙነት እጅግ በሰከነና በጥንቃቄ የታጀበ መሆን እንደሚገባው የሚመክሩም አሉ። በሌላ በኩል ደግሞ በአሁኑ ወቅት አሜሪካና እስራኤል በቀይ ባህር ላይ ያላቸውን ልዩ ፍላጎት ተከትሎ ሳውዲ አረቢያ ማፈንገጥ ስለማትችል ኢትዮጵያና ኤርትራን የማሸማገል ኃላፊነት እንደወሰደች የሚጠቁሙ ኢትዮጵያ ተጠቃሚ የምትሆንበት አግባብ አለ እያሉ ነው። አዲስ የተፈጠረው የኃይል አሰላለፍ ኢትዮጵያን የሚጠቅም ከመሆኑ ጋር ተዳምሮ ከሳውዲ አረቢያ ጋር እየተደረጉ ያሉ ተከታታይ ውይይቶች ውጤት አጓጊ እንዲሆን አድርጎታል። ይህ የከፍተኛ ባለስልጣናት ጉብኝት ኢትዮጵያ በቀይ ባህርና በባህረ ሰላጤው ሀገራት መካከል ያላትን ዲፕሎማሲያዊ ተጽዕኖ ለማሳደግ የምታደርገው ጥረት አካል ተደርጎ ይወሰዳል። በአሁኑ ወቅት በምስራቅ አፍሪካ እየታዩ ያሉ የጸጥታ ስጋቶችን በጋራ ለመከላከል መግባባት ላይ መደረሱ በሁለቱ ሀገራት መካከል ያለውን ግንኙነት ከንግድ አጋርነት ወደ ስትራቴጂካዊ የደህንነት አጋርነት ከፍ ያደርገዋል። የስምምነት በተለይ በቀይ ባህር ቀጠና ላይ የሚታየውን አለመረጋጋት ለመቅረፍና የሁለቱን ሀገራት ብሔራዊ ጥቅም ለማስጠበቅ አዲስ ተስፋ የፈነጠቀ ክስተት ሆኖ ተመዝግቧል። ስምምነቱ በቀጠናው ጂኦፖለቲካዊ ያለው አንደምታ በአሁኑ ወቅት በአፍሪካ ቀንድ ላይ የሚታየው የጎራ መለየት ግልጽ እየሆነ መጥቷል። በአንድ በኩል ሳውዲ አረቢያ፣ ግብጽና ቱርክ የራሳቸውን ፍላጎት ለማስከበር ሲንቀሳቀሱ፣ በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ፣ እስራኤልና ሶማሊላንድ የየራሳቸውን ጥረት እያደረጉ ይገኛሉ። በዚህ የሀያላን ሀገራት የፉክክር መድረክ ውስጥ ኢትዮጵያ ማዕከላዊ ስፍራ ላይ ትገኛለች። እያንዳንዱ ጎራ ኢትዮጵያን ወደ ራሱ ጎራ ለመሳብ የተለያዩ ማባበያዎችን የሚያቀርቡ ሲሆን አንዳንዴም ፍላጎታቸውን በግዴታ ለመጫን የሚሞክሩበት ሁኔታ ይስተዋላል። ሳውዲ አረቢያ ከግብጽ ጋር ያላት ጥብቅ ግንኙነት ለኢትዮጵያ የዲፕሎማሲ ስጋት ሊሆን ቢችልም በሌላ በኩል ደግሞ ከኤምሬትስ ጋር ያላት የክልላዊ የበላይነት ፉክክር ለኢትዮጵያ አዲስ በር ሊከፍት ይችላል። ሪያድ ኢትዮጵያን በጸጥታው ዘርፍ እንደ ወሳኝ አጋር መመልከቷ ግብጽ በሱዳንና በአባይ ጉዳይ ላይ የምታደርገውን ጫና ለመመከት ለኢትዮጵያ ተጨማሪ የመደራደሪያ አቅም ይሰጣታል። በመሆኑም ኢትዮጵያ በዚህ የጥቅም መጋጨት ውስጥ የትኛውንም ወገን ሳታስቀይም የራሷን ብሔራዊ ጥቅም ቅድሚያ የሚሰጥ ሚዛናዊ የውጭ ጉዳይ ፖሊሲ መከተል እንደሚኖርባት የሚጠቁሙ አጋጣሚው ለኢትዮጵያ
ለኢትዮጵያ የተሻለ እድል ይዞ እንደሚመጣ እየገለጹ ነው። የሳውዲ የውጭ ጉዳይ ሚኒስቴር ጉብኝት የሚያሳየው ሳውዲ አረቢያ ኢትዮጵያን ችላ ብላ በቀጠናው ስኬታማ መሆን እንደማትችል መገንዘቧን ነው። ኢትዮጵያም ይህንን ፍላጎት ተጠቅማ በኢኮኖሚ በጸጥታና በዜጎች መብት ጥበቃ ዙሪያ ጠንካራ ስምምነቶችን ለመቅረጽ ትልቅ እድል አግኝታለች። የሳውዲንና የኤምሬትስን ፍላጎት በብልሃት ማጣጣም ኢትዮጵያ በቀይ ባህር ጂኦፖለቲካ ውስጥ ያላትን ተሰሚነት ከፍ ከማድረጉም በላይ ሊሰነዘሩ የሚችሉ የውክልና ጦርነቶችንና ዲፕሎማሲያዊ ጫናዎችን ለመቋቋም ይረዳታል። ለኢትዮጵያ ብሔራዊ ጥቅም ያለው ፋይዳ በዶክተር ጌዲዮንና በዋሊድ አልኬሬጂ መካከል የተደረገው ውይይት በዋናነት በጋራ የጸጥታ ግንባር ላይ ያተኮረ መሆኑ የቀጠናውን የኃይል ሚዛን የሚቀይር ነው። ሳውዲ አረቢያ ቀይ ባህር ላይ ያላትን የበላይነት ለማስጠበቅ በየብስ ላይ ጠንካራ ወታደራዊና ፖለቲካዊ አቅም ካላት ኢትዮጵያ ጋር መስማማቷ ግድ ይላታል። ይህ ትብብር በተለይም እንደ ሽብርተኝነት፣ ህገወጥ የሰዎች ዝውውርና የባህር ላይ ስጋቶችን ለመከላከል ወሳኝ ሚና ይኖረዋል። ኢትዮጵያም በምላሹ ከሳውዲ የምታገኘውን የደህንነት መረጃና የቴክኖሎጂ ድጋፍ ለውስጣዊ ሰላሟ ልትጠቀምበት ትችላለች። ይሁን እንጂ ይህ ግንኙነት በገቢር በመርህ ላይ የተመሰረተ መሆኑን መዘንጋት የለብንም። ሳውዲ አረቢያ ሃይማኖታዊ ስፍራዎችን የምታስተዳድር ሀገር በመሆኗ ያላት መንፈሳዊ ተጽዕኖ በኢትዮጵያ ውስጥ ካለው ሙስሊም ማህበረሰብ ጋር ተዳምሮ ትልቅ የፖለቲካ ካፒታል ይሰጣል። ይህ ካፒታል ለበጎ ግንኙነት መሰረት ሊሆን እንደሚችለው ሁሉ በብልሃት ካልተያዘ ግን ለውጭ ጣልቃ ገብነት በር ሊከፍት ይችላል። በመሆኑም የኢትዮጵያ ዲፕሎማቶች የሳውዲን ለስላሳ ኃይል ከሀገሪቱ ሉዓላዊነት ጋር እንዳይጋጭ በጥንቃቄ መምራት እንደሚጠበቅባቸው የቀጠናው የጂኦፖለቲካ ተንታኞች ይጠቁማሉ። የኢትዮጵያና የሳውዲ አረቢያ አዲሱ ስትራቴጂካዊ ግንኙነት በቀጠናው ሰላምን ለማምጣት ትልቅ አቅም አለው። ኢትዮጵያ በአሁኑ ወቅት ከግብጽና ከሌሎች ጎረቤት ሀገራት ጋር ያላትን ውጥረት ለማርገብ የሳውዲን የዲፕሎማሲያዊ ድልድይነት ልትጠቀምበት ትችላለች። ይህ ጉብኝት ኢትዮጵያ የራሷን ብሔራዊ ጥቅም ለማስከበር በታላላቅ ሀገራት ፉክክር መካከል በብልሃት የመደራደር አቅሟን ያሳየችበት ሲሆን በቀጣይም ይህን የጋራ ግንባር ወደ ተጨባጭ የኢኮኖሚና የወታደራዊ ትብብር መቀየር የቤት ስራዋ ይሆናል። አንዳንድ የሀገር ውስጥ የፖለቲካ አካሄድ የሚከታተሉ እንደሚሉት የሱዳን ፈጣን ኃይሎች በሳውዲና ግብጽ የሚደገፈውን የጄኔራል አልቡርሃን ኃይል ላይ ተከታታይ ድል መጓናጸፋቸው አነስተኛ ቁጥር ያላቸውን የአልቡርሃን ኃይሎች አጣብቂኝ ውስጥ መክተቱ የፈጠረው ጭንቀት ሳውዲን አሳስቧል። ኢትዮጵያ ይህን በአጋጣሚ እንደ መልካም አጋጣሚ ይዞ ሊመጣ ይችላል። የሱዳን ፈጣን ኃይሎች ድል በግብጽ የምስመራውን ኤርትራን ከማሳሰቡ ጋር ተያይዞ በጦርነቱ ቀጥተኛ ተሳታፊ የሆነችው ሳውዲ ይህንን አጀንዳ ጠረጴዛ ላይ እንደምታስቀምጥ ግምታቸውን የሚሰጡ በሱዳን የሚቋቋም ሰላማዊ መንግስት እንዲኖር ኢትዮጵያ ትልቁን ሚና ስለምትጫወት እዚሁ ጠረጴዛ ላይ ኢትዮጵያ ብሔራዊ ጥቅሟን በማስቀመጥ አጋጣሚውን ልትጠቀምበት እንደምትችል የሚገልጹት እነዚሁ ወገኖች አንዳንድ የኢትዮጵያ ተቃዋሚዎች የሱዳን ፈጣን ኃይሎች ድል ከጄኔራል አልቡርሃን በላይ ያስቆጣቸው ከዚሁ አጀንዳ ጋር በተያያዘ ኢትዮጵያ ልታገኝ የምትችለውን ጥቅም በማስላታቸው እንደሆነ ያመለክታሉ። እነዚህ ወገኖች ሻዕቢያን ማመን ቀብሮ ነው በሚል ባለፈው ሳምንት ከትህነግ ደጋፊዎች ዘንዳ የተሰማውን አዲስ መረጃ ከዚህ ዜናም ጋር ያገናኙታል። ውድ አድማጮቻችን አዲስ ሪፖርተርን ሰብስክራይብ፣ ላይክ እና ሼር ማድረግዎን አይዘንጉ።